እንደምን ዋሉ መምህር? እንደምን ዋሉ ጋሽ መምህር? መምህርን ማክበር ምን ነው የሚያስቀው? ብታውቁት እኮ የእውቀት አባት አባቱ ለ12 ዓመታት ተነሳን እኮ 12 ዓመት ሙሉ ተነስተን ስትራፕ ያለቀቀን ድጋሚ አሁን እንዴ እና እዚህ ያላችሁ ስትራፕ ያላዘው አለ እንዴናሳን አረኔ ያለዘኝ አዋንችን ስትራፕ መቼ የማይዝሽም ቆጮ በልተሻ እንዲያደግሽ ምን ነው መምህር ይገላግሉን እንጂ ማን ነው ስምህ? ሸበላው መምህር። ይሄን የጻፍኩትን ማንበብ ትችላለህ? ዩኒቨርሲቲ ኖ ዩኒቨርሲቲ አይደለም ዩኒቨርስ ሲቲ ትርጉሙ ምን ማለት ነው? ገደብ የሌለው ከተማ ማለት ነው። ገደብ የሌለው ከተማ ገደብ ወደ ሌለው ከተማ እንኳን ደህና መጣችሁ። ዩኒቨርስ ገደብ አለው? አይ ያለው እኮ ገደብ ወደ ሌለው ከተማ እንኳን ደህና መጣችሁ። ማንም ሰው ልገድባችሁ ሲላችሁ እሺ እንዳትሉት። ለምን? ዕውቀታችሁ የተገደበ ይሆናል። ምን ኮርስ ሊያስተምሩ ነው የመጡት መምህር? በነገራችን ላይ እኔ ማስተምራችሁ ፍልስፍና ነው። I like your approach. በነገራችን ላይ my name is ዘመድኩን አያሌው። እኔ እንደሌሎቹ አስተማሪዎች አይደለሁም። ስምህ የአያትህ ስም ከየት ነው የመጣኸው ብላ 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 እያልኩ ሳምንታትን አልፈጅም። ለምን? እኔ ፈላስፋ ነኝ። ያልኩት ነገር ግን እየገባችሁ ነው? ምክንያቱም ፍልስፍና ማወቅ ስለምንፈልገው ነገር አሰላስሎ እና መርምሮ ማወቅ ስለሆነ እርሶም ስለኛ ቀስ ብለው ሊያውቁ ይመስለኛል። ብራቮ። በነገራችን ላይ እኔ እንደዚህ አይነት ተማሪ ነው ፈልገው። ይቅርታ፣ እኔ ግን ምንም አልገባኝም። ማነው ስምሽ? ሽሽግ። አንተ ጥያቄ ልጠይቅሽ? እሺ ጠይቀኝ። እኔ እማቀው አለማወቄን ነው ያለው ፍላስፋ ማን ነው? ዝንጀሮ። ይቅርታ፣ ሰው ነው። ቆይ ከዝንጀሮ ወደ ሰው መልስሽን ለምን ቀየርሽው? ያው የሰው ልጅ የመጣው ከዝንጀሮ ነው። ዝንጀሮ መፈላሰፍና ማሰብ ሲጀምር ወደ ሰውነት ተቀየረ። እስከዛሬ መፈላሰፍና ማሰብ ያቃተው ዝንጀሮ ግን እዛው ዝንጀሮ እንደሆነ ቀረ። You are wrong. ሌላ ሶቅራጠስ። ወንደርፉል ሶቅራጥስ። አጨብጭቡለት። ዋው! ሶቅራጥስ ይሄን ማለት የፈለገው ለምንድን ነው? የሰው ልጅ ሲፈጠር ባዶ ወረቀት ነው ብዬ አስባለሁ። You are wrong. ሌላ ሀሳብ ያልሷል? ኦኬ ሚስተር ሸበላው። ሶቅራጥስ ለማለት የፈለገው የሰው ልጅ ከሚኖርበት የኤዶም ገነት ወደ ተሰራበት ምድር ሲወረወር ከፍጹም አዋቂነት ወደ ንጽጽር ዕውቀት ስለተሸጋገረ ነው። ይህም ማለት ደግሞ አዋቂነትንና አላዋቂነትን ይዞ መኖር ግዴታ ሆነበት ማለት ነው። እናም ትልቁ ትግሉ የማያውቀውን ነገር ለማወቅ እስከ ዕለተ ሞቱ ድረስ ይዳክራል ማለት ነው። አመሰግናለሁ። ብራቮ! አጨብጭቡለት።
ዋው ዋው! እንደ መልስህ ስምህም እውነት ነው። ሸበላ ነው መልስህ እኮ። ከኔ መጣው ከአገሬ እውነት ነው። ከየት ትመጣለህ? ያው ከሰማያት መጣ ከሀገር እንጂ ማለት መልሱን ከየት አመጣው ማለት ፈልጌ ነው። እውቀት እኮ ጊዜና ቦታ አይገድበው። አሁንም ያለው ነገር ገብቷችኋል? እኔ ግን ጭራሽ ተምታታብኝ። ሽሽግ ይኸውልሽ፣ ሽሽግ መመራመር፣ መፈላሰፍ፣ ማንበብ ካልቻልሽ ልክ እንዳልሻት ዝንጀሮ ወደ ኋላ የምትቀሪው። ለሁላችሁም ሚስጥር እሰጣችኋለሁ። እንደ ሶቅራጥስ ለዓለም ያበሩ ዓለምን የለወጡ ፈላስፎች ስማቸውን ትይዛላችሁ። የተናገሩትን ጥቅስ ትጽፋላችሁ እና ነገ ክላስ እንገናኝ። ይህን ታቀርባላችሁ። ጨርሻለሁ። ባይ። አየው ፈራ እውቀቱ ግን አይገርምም? በዚህ ልክ ጠብቀው ነበር። ቱ እባክህ የትም አይደርስ። እቺ የሀገር በቀል እውቀት ውስጥ ታልቅ የሚጠፋ ነገር ነው። ደግሞ አታዩ እንዲያዘውን ስልክ እሱን እኮ ነው የምልህ። በዚህ ስልኩ እኮ ነው ዓለምን እየሾፈ ከኔ ጋር ሊፎካከር የሚያስበው። ደግሞ ምንድን ነው የሚጎረጉረው? እባብ እየተጫወተ ይሆናል። ሲያደን አይደል ያደገው? ሰላም፣ እንዴት ነህ? በጣም ጎበዝ ልጅ ነህ፣ አድናቂህ ነኝ። አረ ምንም አይደል እህትዋ። እህትዋ? እኔ እኮ ወንድም የለኝም። ደስ አይልም ብዬ። በጣም ተዋወቂው በእናትሽ። ቢግ ማማ እባላለሁ። እሺ። እውነትሽን ነው? አዎ። ምን ነው? አይ ኢትዮጵያዊ ስም ነበር የጠበኩት። ኧረ አባቴ አሁን ኢትዮጵያዊ ጃፓናዊ ብሎ ነገር የለም። ዓለም አንድ ሆናለች። እሺ። በምን አንድ ሆነች እባክሽ? በቲክቶክ ነዋ። ለነገሩ በዚህ ስልክ እንኳን ቲክቶክ ይቅርና የገዛ ፊትህንም እታይ አይመስለኝም። እንዴ ቢጊ፣ በወሬ አታድክሚው። እሱም ቢሆን ጸባይ ካለው ስልክ የመቀየር እድል አለው። እንዴ አረ ጀለሱን ሹፈው እንዴ ነጭና እስኪው አሁን ገና ወጠረገጠ። ታዲያ እንሂድላታ። ቆይ ያራዳ ልጅ እንደዚህ ማከሄድም ማክሳችንን ነው የምናስልጠው። ታዲያችን የመሰለች ሊፖፕ አፈር ባፈር ሆና ቆመን እያልክ ነው? መጀመሪያ ሊፖፑን ካፈሩ ላይ እናነሳዋለን። ከዛ ጠረቅ እናደርግና መሬት ላይ ቁጭ። ቆይ እሺ አፈሩ አለቅም ቢልስ? እንዴ አንዳንድ አፈር እኮ ከያዘ ያዘ ነው፣ በምንም አይለቅም። እንደሱ አይነት አፈሮችን እንዴት ማስለቀቅ እንዳለብኝ እኔ ነኝ የማውቀው። ብቻ አንዴ ይልቀቃት። የምርህን ነው? ታግዘኛለህ? ምን ገዶኝ ደግሞ ለመርዳት አልከፍልበት። ያው በረዳው ቁጥር ፈጣሪ ሲጨምርልኝ የለም። ስለዚህ ስልክህን ስጠኝ፣ አልደውልህ። ለሷ ያው እዛው ክላስ እንገናኛለን። ለቲክቶኩ እኔ አውርቼ ገንዘብ ማግኘት አልፈልግም፣ ሰርቼ መብላት ነው ፈልገው። ስለተዋወቅኳችሁ ደስ ብሎኛል። አሁን ልሂድ። ዋት ቢጊ፣ ውሸት ነው አልሄደም በይ። እንዴ አረ ጎብነ ጥሏችሁ ሄደ እኮ። የስ አሁን ክፍተቱን እንጠቀምበታለን። ማለት እንዴት አድርገን? አንተ መንታህን ትይዝልኛለህ? እንደሱማ አይሆንም። ማለት ይኸውልህ እኔና እሷ ማለት የቲክቶክ ደርቢ ነን። እንደ ጂጂክያና ዮኒ ማኛ ማለት ነው። ምን ነው ጠንከር ላድርግልህ እንዴ? እስኪ አድርገው። የአርሴናል ደጋፊዎችና የዩናይትድ ደጋፊዎች ማለት ነው። ትንሽ መረር ላድርግልህ እንዴ? ይኸውልህ በቃ ሜሲና ሮናልዶ በለን። ስማ፣ ለምን እስራኤልና ፍልስጤም አትሆኑ? በቃ ትሄዳለህ እና የግቢ ጋዛ ይሁን እያልክ ነው? ሰውዬ ጠበሳት እኮ አላልኩም እንዴ? እኔ እስከማውራት ያዝልኝ አልኩ አይደል እንዴ? አንተ ሃይ፣ እንዴት ነህ? ይቅርታ ዲራ፣ አንዴ ላዋራት። እስከዛ አንቺ ከጓደኛሽ ጋር ትንሽ ትለብቂ። ከሱ ጋር አላደርገውም። በእናትሽ ስለማይሆን እኮ ነው አላደርገውም ማለት ነው። እሺ ለሷ ስትይ ፕሊዝ ቢጊ፣
Seriously? I hate you shit. እስኪ በእናትሽ ማች ያደርጉ በጣም እኔና አንቺ ስታይል እኔ እናንተ ምን ስማ ለጓደኛዬ ስሜት እሺ ከእንዳንተ አይነት ድንጋይ ራስ ጋር ለአንዴ ቀረብ ሰማሽኝ? ይኸውልሽ እኔም ለጓደኛዬ ብዬ ነው እንጂ ዓለም ላይ ያሉት ሴቶች አልቆራስ አንቺ ብቻሽን ብትቀይር አልመኝሽም። እሺ ምን አልኩሽ? ማች ያደርጋሉ አላልኩሽ? ምን ታኮ ነው ይመስሉት በእናትሽ ባልና ሚስት ከአንድ ወንዝ ይቀዳል ማለት ያህል ታዲያ የሰው ነገር ይገርማል። ቆይ ለምን ማስመሰል አስፈለጋት? ማስመሰሉን ተይውና መመሳሰላችሁ አይገርምሽ? እሱማ ልክ እኮ ነው። አይደንቲካል ትዊን ነው የሚመስሉት። ልንገር አይደል እንዳንተ አይነቱን ከምጠብስ በፈላ ዘይት ራሴ እንደ ቺፕስ ብጠብስ ይሻለኛል። አንቺን ለመቀቀል ማን ዘይት ያባክናል? ያውም በተወደደ ዘይት ይሆንሽ ጉማሬ። ለመሆኑ ግረን አይተዋል? ጉልበት እኮ ተጣብቋል ከእግር ጋር ሲያስጠላ ምን ይመስላል? ዋት እግርሽን ያስይሻል? ዞንን ያስቀናል እኮ ይሆንሽ መጅገር። ምን አይነት ውበት ነው ግን በእናትሽ ከእግር ጥፍርሽ እስከ ራስ ፀጉርሽ ውብ። አንቺማ ቤት ስትገቢ መብራት ይጠፋል እንዴ? ለምን ይጠፋል? ሺም ይዟት ነው አንቺ። አረ ፀሐይ ቤት ገባች እኔ በምን አቅሜ ብላ ሁሉ በጣም አላካበድከው? ወይ ማካበድ። ቅድም ስለ ሶቅራጠርስ መልስ ልመልስል ብዬ እኮ ነው አንቺን ሳይ ጥፍት ያለብኝ። ኧረ እባክህ ሌላ የለህም? የምሬን ነው። ሶቅራጠስ አለሞቄን ነው ማቋል ነበር ያለው። እኔ እኮ ገና አንቺን ሳይ ነው እንኳን የማላውቀው የማውቀው ራሱ ይጠፋብኝ። ኦ ማይ ጋድ ኢትስ ቱ ማች ኖት ኢቭን ክሎዝ ቤቢ። እኔ የምለው ቆይ ባለፈው አንተ እዚህ ግቢ ከተመረክ እንደ ወንድ ልጅ ኮሚሽን አሉት እስቲ ነበር? አዎ ትጠራጠራለህ እንዴ? እሱንማ ይኸውልሽ ሰማሽኝ? አንቺም እዚህ ግቢ አንድ ወንድ ከጠበትሽ እኔ እንደ ሴት ቀሚስ ለብሼ እዚህ ግቢ እማራለሁ። የምርህን ነው? ነገ ጠብሼ ካላሳየው እኔ ቢጂ አይደለሁም። እሺ ምን ድንሽ ገዝተሽ ነው የምጠብሽው? ዶዘር ሲያስጠላ። አንቺ የምድር ወገብ ይሆንሽ ልጅ ዝም በያች። አንተ ያረጀጅ የልደት ፊኛ ማንን የልደት ፊኛ? እኔና? አዎ አንቺ ነው። ምን አባል አረተጋደለ እንዴ? ወይኔ ሽሽግ አይደረግም። ወይኔ ዞኑ ሰዎች ገደሉኝ። በመጀመሪያው ቀን ላይብረሪ ጥፋብኝ። ወይኔ ሽሽግዬ አይዞሽ። ወይኔ ሽሽግዬ፣ ወይኔ ዞን ሸበላውዬ እንዴት ነህ? ሸበላውዬ ትንሽ አልፈጠንሽም? ለምኑ ነው የፈጠንኩት? አይ በቃ ታዩ። ምንድነው ደግሞ? እስኪ ተረጋጊ። ምኑን ተረጋጋሁት? የተሰጠኝ ቤት ስራ እኮ በጣም ትልቅ የቤት ስራ ነው። በቃ መባረሬ ነው። ገና በመጀመሪያ ቀናችን ቢሆንስ የዞኔ ሰዎች እኮ ትልቅ ደረጃ ላይ ነው የሚጠብቁ። እኔና ዘለቃ ከወደቅን ለኔ አይደለም ለመላው ዞኑ ከባድ ውርደት ነው። እንዴ ዞኑ ምን አገባው? ከዞኑ እኮ ትልቅ በጀት ተመድቦልኝ ነው የመጣሁት። ስንት ነው የተመደበልሽ? 5 ሚሊዮን ብር ነው። ለኔ ግን የሚደርሰኝ 1 ሚሊዮን ብር ነው። 5 ሚሊዮን ብር? ጉድ በል ጎንደር። ጎንደር ጉድ ከማለቱ በፊት ግን ላይብረሪውን አታሳየኝም? ቆይ እሱ ይደርሳል። አንቺ ግን የተመደበልሽ ገንዘብ አሳስቦሽ ነው ወይስ ትምህርቱ? ወደኩኝ ማለት እኮ የዞኑ አስተዳዳሪ ይገሉኛል። እንደ እባብ ቅጥቅጥ አድርገው እኮ ጫካ ውስጥ ነው የሚጥሉኝ። እንዴ እስከ መግደል ደረጃ የሚያደርስ ነገር ምን አለ? የተመደበልን እኮ ለ1 አመት 5 ሚሊዮን ብር ነው። እኔ ወደኩኝ ማለት የ3 አመት 15 ሚሊዮን ብር አጣ ማለት እኮ ነው። አሁን ገባኝ። የዞኑ ዋና ጉዳይ አንቺ ነሽ ማለት ነው። ቆይ ግን አስተዳዳሪው ሌላ ስራ የላቸው? ኧረ አይደለም፣ ሌላም ጉዳይ ያላቸው። ግን በዋነኝነት ወጣቱን ወደ ዩኒቨርሲቲ ማስገባት ላይ ነው ትልቅ በጀት የያዙት። ለዛ ነው የዞኑን በጀት ቆንጆ አድርገው እያለቡት ነው። እነማን ናቸው የሚያልቡት? ዞኖች? አዎ ዞኖቹ። በእውነት እንዳንተ አይነት በእድሜ የበሰለ ሰው ወደዚህ ግቢ ሲመጣ ለግቢያችን ራሱ ተጨማሪ ትልቅ ኢነርጂ ነው። አዎ ሰው ራሱን በእውቀት ሲያሳድግ
በሌላ በኩል ደግሞ አገር ታድጋለች አይደል? የ70 ምናምን ዓመት የዕድሜ ባለጸጋ ማትሪክ አምጥተው ሳይ ልቤ እንዴት በሐዘን እንደተነካ ጠይቅ አይደል? መማር ያስከብራል፣ ሀገርን ያኮራል። መማር ያስከብራል፣ ሀገርን ያኮራል ይባል የለ? ልክ ነህ። ይገርምሃል፣ እሳቸውን ስመለከት ስሜቴን መቆጣጠር አቅቶኝ እንዴት ሆኜ እንዳለቀስኩ አጠይቅ። ልጆቼ ራሳቸው እምባይን ሲያዩ አብረውኛ ያለቅሱ መሰለኝ። ባለቤቶስ ቤት ውስጥ አልነበሩ? እሷ ምን? አይ ባለቤቶስ አላለቀሱም ወይ ብዬ ነው። አዎ እሷ ስራ ነበረች። ከስራ ስትመለስ ክፍለ ሀገር ታሞ የነበረው አባቷ የሞቱ መስሏት የየዋን አታስነካውን መሰለ። እሺ ከዛስ? እሷም ብንላት ብንሰራት ጭራሽ ነጠላ ዘቅዝቃ ደረቷን መድቃት ጀመረች። ጎረቤቶቿም ተያይዘው እየየ። መጨረሻው ምን ሆነ? በኋላማ ክፍለ ሀገር ሄደን የታመሙ አባቷን አሳይተን ከ2 ቀን በኋላ ነው ለቅሶ ይቆም። የሚገርም ፍራንክ ነው ማለት የሚገርም ታሪክ ነው። አዎ እሺ፣ የኔስ ጉዳይ እንዴት አደረጉልኝ? እንደ አንተ አይነቱ ምራቁን ዋጥ ያደረገ ሰውማ ለተማሪዎቻችን ተጨማሪ ብርታት ነው። አብረን እንሰራለን። አመሰግናለሁ። እንግዲህ በጣም አመሰግናለሁ። በቃ ልሂድ። እንደው ይቅርታ አድርግልኝና ካላስቸገርኩ አንድ ነገር ትቸገርልኛል? ትቸገርልኛለህ ካሉኝ እኮ ያው አስቸገሩኝ ማለት እኮ። ምን የኔ ነገር ይቅርታ አድርግልኝ እባክህ። እየተማረ እንደዚህ ማለት እኮ ነው። የተማረ የበሰለ እውቀቱን ዋጥ ያደረገ ማለት እኮ እንዳንተ አይነት ሰው። እንግዲህ የሰው ልጅ ከእድሜው ጋር እኩል መብሰሉ አይቀርም አይደል እንዴ? ልክ ነህ። እንደው ካላስቸገርኩ አንድ አልበስል ብሎ ጥሬ ሆኖ ያስቸገረኝ ሰራተኛ ምን ላድርገው? እንደው ብታበስልልኝ። ጥጃው ነው እንደው ምንም ይሁን ሶላርም ይሁን እንጨትም ይሁን ማገዶም ይሁን ተጠቅመህ አብስልልኝ። ምክር ቢጤ። ማን ነው እሱ? የት ነው ያለው? አለ እዚሁ ጠራዋል። እደውልለታል። ይምጣ፣ እጥደዋለሁ። ይበስላል። መጣ። ና ግባ። ይወያ በቃ እዚህ ቢሮ ሲጠራ ለቅጣት ይመስለዋል። ምን ያስፈራዋል? ና ግባና ተቀመጥ አልኩህ እኮ። ምንድነው ዶክተር? ሰላም ነው አይደል? እሱ ነው። አንተ ነህ እንዴ? እሱማ የኛ የተማሪዎች አገልጋይ አይደለም እንዴ? ዝም ብለህ ብትነግረኝ እኮ እዛው ድረስ ሄጄ ያግዘው ነበር አይደል? ምንድነው የምታግዘኝ? እኔ ከበደኝ አልኩኝ እንዴ? ብያለሁ እንዴ ዶክተር? አንተ ስራው ራሱን ደፉዬ ገላ ቀሎህ አይደል እንዴ የምትሰራው? ዶክተር ተለውጫለሁ እንዴ። እንደውም ኖ ካፌ አብጠርጥሬ አላስረዳውም። ምን አብጠርጥረ ብቻ? ኧረ እንደውም አበጥሮ ነው የነገረኝ። አዎ ዶክተርዬ፣ እንደውም ሌሎች ተማሪዎችን በዚሁ አጋጣሚ መጠየቅ ይችላሉ። ቆይ ለምን እንደጠራን አውቀሃል? አይ ያው ከዚህ የተለየ ነገር አልፈለግም ብዬ ነው። ይኸውልህ እንግዲህ አየህ ተማሪ ላይ እዚህ ቢሮ ስንጠራው አጥፍቶ ለቅጣት ነው የሚመስለው አላልኩ? እንዲህ ነው መቼም ከሰው ስህተት ከብረት ዝገት አይጠፋም አይደለም? የለም ተማሪ ዳኝ፣ ይሄ ተረት ለበእውቀቱ አይሰራ። አታባክ ነው፣ ሌላ ቦታ ተጠቅም። ምንድነው አስጨነቃችሁኝ እኮ። የምትነግሩኝ ከሆነ በቀጥታ አትነግሩኝም እንዴ? ተጨነኩኝ እኮ። እዚህ ግቢ ከስራ ውጭ ተደብቆ የሚያደርገው ነገር አለ ተብሎ የተናገረ ሰው አለ እንዴ? እስቲ ተረጋጋ፣ መጀመሪያ ተረጋጋ። ካልተረጋጋ እንዴት ስራህን መስራት ትችላለህ? እሺ ተረጋግቻለሁ። ዳኝን ዝም ብለህ ስታየው ምን ይመስላል? እስቲ አብራራ። ዳኜ ለአንተ ምን ይመስልሃል? ዶክተርዬ
ዳኝን ትክ ብዬ ሳየው ኖ ካፌ ይመስለኛል። ምን አልክ አንተ? አይደል እንዴ? መጣልኝ። ይቅርታ ዶክተር፣ ካፌ ተመጋቢ ይመስለኛል። ምንድን ነው የምትለው? እርግጠኛ ነህ? አዎ ኖ ካፌ ነህ። ኖ ካፌ ምንድን ነው የምትዘላብደው አንተ? አይደል ዶክተር፣ ይቅርታ አድርጉልኝ። ቆይ ወረቀቷን ይዣት ልምጣ። የመዘገብኩባትን። የምን ወረቀት? ካፌውን ነን ካፌ የመዘገብኩበት ቦታ አለ። ምንድን ነው ትሰማለህ? ና አልኩህ ዶክተር፣ ይኸውልህ አንድ ጊዜ ብቻ ና ተረድያለሁ። ወረቀቷን አንድ ጊዜ ብቻ ይዣት ልምጣ። እርግጠኛ ነኝ እኔ ከላባ የሆነ ሰውዬ። ና ምን ባደርገው እንደው ይህን ሰውዬ ይኸውልህ እንግዲህ ይህንን ነው አብስልልኝ ብያለሁ። ዶክተር፣ ይሄ በመብረቅ የማይመስለው